መጣላትም ምንም ማለትም ይመጣል። አመሰግናለሁ እኔ ጋር ስለነበርሽ ሁሉ ጊዜ። ከዛሬ በኋላ ሀይሚ እዚህ የመጣሁበት ማለት የለበትም። አሁንም እኮ አለ ብሩክ ግን ማለት ነው ምን ነካክ ማለት ነው። ትናንት ለጓደኞች ስታወራ የነበረው ሌላ፣ ዛሬ ደግሞ የወሰብከው ውሳኔ ሌላ፣ ማሞ ሌላ፣ መታወቂያው ሌላ። አለ ሀገሬ ሰው እኔ ያልገባኝ ነገር ሀይሚና ዩን አገናኝተክ ሁለታችሁም ከህይወቴ ውጡ፣ አልፈልጋችሁም። ሀይሚም እንደ ሀይሚነትሽ ተከብረሽ ትኖሪያለሽ፣ እዩም እንደ እይነትሽ ተከብረሽ ትኖር። እኔና አንቺ የሚያገናኘን የዲኤንኤ ጊዜና ልጅ ስንወልድ ነው። ልጅ ሲወል ምና አንተ አስረግዘሃታል እንዴ? እኔ የመሰለኝ ነገር ማለት ነው ከሀይሚ ጋር ተለያይቶ ከዩ ጋር መሆን ፈልጎ መሰለኝ ይሄ ልጅ ማለት ነው። እንዴ እያደር ወደ ነገሮችን እያስተካክላል ላለው የብስ ደበላልቆ ሁለት የማይዋደዱ ልጆችን አገናኝቶ እኔ ያልገባኝ ነገር እዩንና ሀይሚን ማገናኘትክ ነው። ለምን አገናኘን ማለት ነው? እና ይሁን በጣም ይደብራል የዛሬ ንግግር የእውነት ለመናገር ማለት ነው። በቃ እንትን አይዶን ነው በቃ ምን ብለህ እንደተናገር እግዚአብሔር ነው የሚያውቀው ማለት ነው። ግን ያስጠላል። እግዚአብሔር ነው የሚያውቀው ሰው ምን አስበህ ይሄ ነገር እንደተናገር እማውቀው ነገር አይባልም ማለት ነው። ምንም ነገር ቢሆን ማለት ነው እና አይባልም። የእውነት አንተ ከነሱ ተሽለህ ነገሮችን ማስተካከል ትችል ነበረ፣ ሶልቭ ማድረግ ትችል ነበረ። ግን ሀይሚ በቃ ውስጥ ያውቀዋል ማለት እውነታው አንተ ጋር አለ። እውነታውን እያወቅ ደግሞ በራስህ ጥፋት ደግሞ እንደዚህ አይነት ውሳኔ መወሰንህ ደግሞ በጣም ነው የሚያናድደው ብሩኬ ማለት ነው። ቤተሰቦች እንደኔ ጨጓራችሁ ተልጧል። ግን ቆይ እስኪ ሰላም ልበላችሁ የኔ ውዶች ማለት ነው። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ቪዲዮ ከተመቻችሁ ያው ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ግን እኔ የገረመኝ ነገር የብሩክ ነገር ነው የገረመኝ ማለት ነው። ለምን እንደሆነ ታውቃላችሁ? ደግሞ እኮ ደስ የሚለው ነገር ምንድን ነበረ? መርዶ አረ የሚባል ተረት አለ። መርዶ ላልቃሹ ምን ማርዳት ቀላል ነገር ነው የሚባለው። ተረቱ እንደዛ ነው። እስቲ ንገሩኝ ማለት ነው እና ጻፉልኝ። መጀመሪያ እራሱ እዩ ለምን መጣች? መጀመሪያ እዩን የመጣችሁ ከዛ ሲመጣ ምንድን ያለ ስለመጣሽ አመሰግናለሁ አክብረሽ የሆነ እንደዚህ እርጉዝ ሆነሽ ምናምን ስለመጣሽ ምናምን በጣም አመሰግናለሁ ምናምን አላት። ለብላ ብላ አለ። ያው ብዙ ነገር አወራ። ጀስት እርጉዝ እኮ ነኝ ምናምን እሱ አይመለከተኝም። ግን እኔ እና አንቺ ነው የሚያገናኘን ነገር የልጅሽ ቀና ያው የዲኤንኤው ቀን ነው። ምን የዛ ጊዜ ያው ቁርጥ ይታወቃል ማለቱ ነው። ግን እኔ ያልገባኝ ነገር እሱ አይደለም። ሀይሚ እዩ በፊት ፍቅረኛው ናት። እሱ እያለ ያለው ከእዩ ጋር አልተኛውም፣ ምንም ነገር ያደረኩት ነገር የለም። ግን እሷ ብሩኬ የልጄ አባት ነው እመንልኝ ነው የምትለው። ግን አንተ ውስጥ ካላወቀው በተቻለችው አቅም አሁን ትናንት ስታወራ የነበረው ሀይሚ እኔን ልታምነኝ አይችልም፣ እኔ ነገሮች ሁሉ ይገንብኛል ብለህ ነበር ለጓደኞችህ ስሞታ ስታቀርብ የነበረው ማለት ነው። ግን እስቲ አንተ በሀይሚ ቦታ ብትሆን ሴት ብትሆን ብለህ ማሰብ አለብህ ማለት ነው። አንዳንድ ጊዜ ነገሮችን ጥልቅ ብሎ ማሰብ ያስፈልጋል ማለት ነው። ግን አንተ ያልተረዳኸው ነገር አለ። ሴት ልጅ ናት፣ አምና መቀበል አትፈልግም። ሲቀጥል ደግሞ ሀይሚ ሁሉ ጊዜ የምታውቀው እኔ አንተ ማመን ፈልጋለሁ፣ እምነት ፈልጋለሁ። ለምን አሁን ለምሳሌ አንተ ሀይሚን ሁሉ ጊዜ እውነት እየነገርካት የምትኖር ከሆነ የሆነ ቀን ውሸት የዋሻት ከሆነ እነዛ ሁሉ የነገርካት እውነት ለእሷ ውሸት ነው። በቃ አንድ ጊዜ አይታካለች ያን እውነታ ለመመለስ ማለት ነው። አሁን እሷ ደግሞ በቃ ስለምታምንህ እምነት ትፈልጋለሁ በአንተ ላይ በቃ ለምታደርገው ነገር ሁሌም ስለምታምንህ እምነት ትፈልጋለች። ለዛ ነው እምነት ትፈልጋለች ያለችው። ሲቀጥል ደግሞ አንተ መለያየት ነው ምንድን ነው? ወይንስ አንተ ፈልገህ እኮ ከልጅቷ ጋር አድግተካል? ካላደረግከው ውስጥ እንትን ካላልከው ሀይሚ ጋር እኮ መቀጠል ምችል አይነት ሰው ነክ ማለት ነው። ማለት ቀላል ነው። ምንም የተፈጠረ ነገር የለም። ጋሽም ሊያስተካክላችሁ እንሞክሯል፣ እነ ፍጺም ሊያስተካክልላችሁ ሞክሯል። ኤቭሪቲንግ ማለት ነው። ነገር ግን
አንተ በጣም ከሀይሚ ራሱ በዛ በቃ ምን ነካካ አበዛከው በጣም ማለት ነው። በቃ የሆነ አለ አይደለ በጣም ሁለቱ ፈልገውት እየተጫረቱበት ያለ ነገር በጣም እንዴ ከሀይሚ ይበልጣል። ሰው እዩናት በጣም ያስቸገረችው ለሀይሚ ራሱ ያልተገባ መልስ እየመለሰች ያለችው ያልተወጣ ነገር የልጅ አባት ነው መውደድም ካለበት እኔን የሚወደው ምናምን እያለች እንኳን ስትናገር የነበረ ማለት ነው። ግን ሀይሚ በጣም ነው የምትወደክ። በምንም ሰዓት ከአንተ ጋር የነበረች ልጅ ሀይሚ ነች። ለሀይሚ ደግሞ ይሄን ምላሽ ይሄን ነገር መስማት ማለት በጣም ከባድ ነው ለቅመሟ ማለት ነው። ለምን አንተ የልብህን እያደረስክ ነገ ይቅርታ ልትላት አይገባም። ለምን በቃ ገባህ አይደለ? እንደዚህ አይነት መልስ ራሱ መናገር እንኳን አያስፈልግም። መሄድ ከፈለኩ እኮ መሄድ ነው። ከኔ ጋር ለነበራችሁ ነገር አመሰግናለሁ። ምነክ የሆነ ርችት ወይ ብር ጥሩ ነገር የምትዶጉማቸው አይነት አድርገህ ነው የሰጠሃቸው ማለት ነው። ለምን የሆነ በቃ የህፃን ልጅ ጨዋታ አደረጋችሁት ማለት ነው። ለምን እንደሆነ አላውቅም። ነገ ሁሉን ነገር ተፈቶ ተስተካክሎ ሲታይ ታፍራለህ። አሁን ይደብራል። ገባህ አይደለ? በቃ እኔና አንቺን እኔ ስለ እዩ አይመለከተኝም። አሁን እዩ ጋር ያለኝ ነገር